ብሩክ የመጨረሻ ውሳኔውን አሳወቀ። ሀይሚ እንግዲህ ዛሬ ከእዩ ጋር ተገናኝታ ነበረ። እንዲሁ መጨቃጨቅ እንዲሁ መከራከር እንጂ ምንም መፍትሄ አልተገኘም። የሀይሚ የዋህነት ወይስ ጅልነት? ይሄ በጣም ከባድ ነገር ነው። በስተ መጨረሻም እንግዲህ ሶስቱም አንድ ቤት ለመኖር ወስነዋል። የተስማሙ ይመስላል። ለማንኛውም የእዩ ጉዳይ ወዴት እየሄደ ነው? የሀይሚስ ሀሳብ ምንድን ነው? የብሩክስ ሀሳብ ምንድን ነው? ያ ሁሉ አላደረግኩትም የት ሄደ? ያ ሁሉ እኔ እዛ ቦታ ላይ አልተገኘውም የነበረው ነገር የት ሄደ? እዩ ዛሬ ደግሞ ሰው ይሳሳታል ምናምን አለች። ይሄ መሳሳት አይደለም። ልጅ ከተፈጠረ አንድ ሰው ወዶና ፈቅዶ አስቦበት የሚያደርገው ነገር እንጂ ድንገት የሚፈጠር ነገር አይደለም ብዬ አምናለሁ እንደኔ። ለማንኛውም ግን ብሩክ ያ ሁሉ ጊዜ ሀይሚ እውነቱን ንገረኝ ብላ በምታስጨንቀው ወቅትና ሰዓትና ጊዜ ምንም እንዳላረገ ምንም እንዳልተፈጠረ ነበር ሲናገር የነበረው። ዛሬ ላይ ግን ሁሉም ነገር አለቀ፣ አበቃ፣ ደቀቀና ስለ ልጁ ማሰብ ጀመረ። ኢቭን ለልጅቷ ብቻ አይደለም ለልጅቷ እናት ወይ ደግሞ ለልጁ እናትም በጣም መጨነቅ ጀመረ። የትኛው ስራዋ ነው ይሄ ቤት እስከ ማሰጠት እንደፈለገች እንድትል ማንም ብቻሽን ትቀሪያለሽ ምናምን ስትል ነበር ሀይሚ። በነገራችን ላይ በዚህ ሳምንት እኔ በዚህ 2 ቀን ውስጥ ትንሽ ችግር አጋጥሞኝ ነበር። እግዚአብሔር ይመስገን ተመልሻለሁኝ። ቪዲዮቻቸውን ዛሬ ሙሉ ቪዲዮ ትናንትናም ከትናንት በፊትም የተለቀቁትን ቪዲዮች እያየው ነበረ። ሶ ሀይሚ ሞኝነት ነው የዋህነት ወይስ ጅልነት? ብሩክስ እንዴት ነው? ያኔ በዛ ልክ ሲሸመጥጥ የነበረ ሰውዬ እንዴት ነው አሁን ላይ ልጄና የሚቀበላለሁ ብሎ? ከዛም ባለፈ በተረፈ ደግሞ አረ የሀይሚ ይገርማል። ጉድ እኮ ነው። አረ ተው፣ እግዚአብሔርን ተው፣ በቃ አቁሙ። ሀይሚና ብሩክ አቁሙ። ይሄ መንገድ አያስኬድም። እንዴት ነው አንድ ሴት ሆን ብላ ልትለያየኝ ይሄን ሁሉ ጊዜ የገነባውትን ፍቅር ይሄ ሁሉ ጊዜ መከራ መስዋዕትነት ከፍዬ እዚህ ደረጃ ላይ ያደረስኩትን ፍቅር ልትበታትን ብትንትኑን ልታወጣ ያሰበችን ያቀደችን ሴት በዚህ ልክ ልትረጃት የምትችውበት መንገድ ፈጣሪ እንኳን በዚህ ልክ አይረዳትም። ይቅርታ አድርጊልኝና ሀይሚ ማለት ነው። ለራስሽ የዋህ ስትሆኝ ወደ ጅልነት እየሄድሽ ነው ብዬ ነው ማምነው። የፈለገ ታሪክ ይሁን አሁን ብዙ ሰው እያመሰገነሽ፣ ብዙ ሰው ምን አይነት ልብን ያለሽ እያለ እያደነቀሽ እያመሰገነሽ ነው ያለው። እና አሁን በጣም የገረመኝ ነገር ደግሞ ልንገራችሁ። ብሩክ ምንም አይነት ውሳኔን ብትወስን እኔ ከጎን አለውልህ፣ በቃ አጠገባለሁ ምናምን እንደዛ አለሽ። ስንቴ ነው የምትረጃውም? ብሩክን እኔ በስንት መንገድ ነው ልትረጁ ልትቀበዩ የምትችይው? ማለት አንቺ የራስሽ የሆነ አቋም የለሽም ወይ ሀይሚ ማለት ነው? እኔ ልንገራችሁ እውነታውን ነው የምናገር። ለምሳሌ ዛሬ እኔ የምለፈልፈው ለነገ ህይወቷ ስኬታማ እንድትሆን የተስተካከለ መንገድ ላይ እንድትራመድ ነው። እቺ ልጅ አስቡት እንግዲህ እግዚአብሔርን ነው የምላችሁ። መጀመሪያ ሌላ ከሌላ ሴት ጋር መገናኘቱን አምና ተቀበለች። ከዛስ ግንኙነት ማድረጉን አምና ተቀበለች። ከዛስ ልጅ የሱ ማስረገዙን አምና ተቀበለች። ከዛስ ልጅቷን እንዲህ ነፍስ ሆና ወርዳ መጣ ማለት ልጅቷ ነፍስ ሆና መጣ፣ አቀፈቻት፣ ተቀበለች። ከዚህ በላይ በምን አሁን ደግሞ እዩ አንድ ቤት ትኑር ቢላት እሷ ልትቀበል ነው ሀይሚ? ነገ የራሷ የሆነ አቋም የላትም፣ የራሷ የሆነ ህግ የላትም። እግዚአብሔርን ነው የምላችሁ። በእውነት እንደው እውነት እንነጋገር ከተባለ የትኛዋ ሴት ናት እንደው በዚህ ልክ ለእዩ የምትጨነቂው? ብሩክ ምን አገባ? ሀይሚስ ምን አገባሽ? የምሬን ነው። ምን አሳሰባችሁ? ስለሷ ምን አስጨነቃችሁ? ለምን አፈር ጭቃት፣ ለምን ጎዳና ላይ አትወድቅ? እግዚአብሔርን ነው ብላችሁ እኔ አሁን እንደው ስለ አቅ መስክሪ ካላችሁኝ፣ በእርግጥ ሀሰን ምን እያልከ ነበረ መሰለ? ዛሬ ሀይሚ ብሩክ ሀሰን እዩ ተገናኝተው ነበረ። ሀሰንና እዩ እየተጨቃጨቁ ነው ቪዲዮ ያለቀው እውነት ለመናገር አብዛኛውን እና ብሩክም መጥቷል። በቃ ከሀይሚ ጋር በጣም እየተጨቃጨቁ ነበር። ሀይሚ መልስ ትመልሳለች፣ እዩ ደግሞ አንድ ነገር ነው የምትናገር፣ ግን አንጀት የሚያሳረር ንግግር ነው የምትናገረው። ሶ በዛ መንገድ ነው ያለፈው እና ሀይሚ ውሳኔን አሳውቀኝ እያለች ነው። ግን ይሄ ልጅ ማለት እዩ ከብሩክ ጋር ነው መኖር የምፈልገው ብላለች አይደል? ታዲያ ብሩክ በቃ ይሄንን ከፈለግሽ እሺ ብሎ ቢፈቅድላት ትቀበያታለሽ? በጣም ገርሞኝ እኔ እንደው አንድ ቤት ውስጥ ትኑር ብላለች። ምን ልታረጊያት ነው? ቤት ሰራተኛሽ ልታረጊያት ነው ወይንስ እሷንም አብራችሁ ልታሳድጓት ነው? አልገባኝም። እሱን ወደ በኋላ እመጣለሁ። ግን ስለ ሀሰን ደግሞ አንድ ነገር መናገር የምፈልገው ወንድ ደፍረሽ ነው ምናምን እያልክ እየተናገርክ ነበር። ወይም ደግሞ እዩን ለማናደድ ለማበሳጨት ብለህ ነው አይ ነው ያልከው እንደዚህ አይነት ነገር ግን አይባልም። ለምን መሰለ ራሱ ባለቤቱ ሰውየው እኛ በፊት ብዙ ነገር ብለናል።
እውነት ለመናገር እዩን እስከ ጥግ ድረስ ሰድበናል። ብዙ ሚዲያ ላይ እንድትጠፋ ራሱ ያላረግነው ጥረት አልነበር፣ እውነት እንነጋገር ከተባለ። በኋላ ላይ ግን ሰውየው ራሱ ባለቤቱ አመነ። ባላመነ ሰዓት ከጎኑ ነበረ። የእውነትም በባዶ እየታማ ነው በባዶ። እኔ እስከ ትናንትና ቪዲዮ ድረስ ራሱ እግዚአብሔር ምስክሬን ነው የምላችሁ እዩንና ሀይሚን የጠራቸው ምክንያት ታያላችሁ፣ የሆነ ጉድ የእዩን ጉድ ሊያወጣባት ነው። ከዛ በቃ በሰላማቸው ይኖራሉ ብዬ ሳስብ እሱ አጅሬ ቤት ተከራይቶ ምናምን ተንደላቃ እንድትኖር የተሻለ ህይወት እንድትኖር ምናምን ሲጀምር መስቸገረኛለች እሷ መቸገራት። እግዚአብሔር ይመስገን እድሜ ለዚህ ዩቲዩብ እስኪ 10 ሺህም 20 ሺህም ታየ፣ ከዛ በላይ ነው የሚታየላት አይደል እንዴ? ብር ይከፍላታል። ምንም ያጣችሁ እንደውም ሌላ የልጅ ልጆችን የማሳደግ አቅም አላት እና ምናልባት ህፃኗን ልትረዳ እኔ አሁን እና ሀሰን ምን አልክ? አሁን ላይ እንደዛ የማለት መፍት የለም። ምክንያቱም ብሩክ አምኖ የተቀበለ ሰው ስለሆነ እግዚአብሔርን ነው የምልህ። ያ ሁሉ ጊዜ አላደረኩትም እኔ የለውም በቦታው አልተገኘውም፣ እዩን በጥፊ እንዳላደራግም ሺሽ ከዚህ እያለ እያመናጨቀ ሀይሚን ምንድነው ማትረጅኝ እያለ እንባከረዮ ሲል ቆይቶ በኋላ ላይ እውነት መሆኑን ተናግሮ በዚህ መንገድ እየቀጠሉ ነው። ስለዚህ ደፍረሹ ነው ምናምን የሚለው ቃል አሁን ማምጣት አይጠበቅብም ለማለት ነው ሀሰን። በዛ ላይ ደግሞ እነሱ ቁም ነገር ሊያወሩ ሲቀጣጠሩ አንተ ሌላ ታሪክ ነው የምታወራው። በእርግጥ ያው እዩ ታናድዳለች፣ ታበሳጫለች። ግን በዚህ ሰዓት አሁን የሀይሚንና የብሩክን ሀሳብ ውሳኔ ማወቅ መስማት እንጂ የእዩን ምላስም አይደለም። እዩ እንደምትናገረው መርዝ ነው የምትናገረው እና ሀሰን እረፍ ለማለት ነው። ቢያንስ ቁም ነገር ያውሩ። በመቀጠል ደግሞ ሀይሚ ለምንድነው ሹሩሩ የምትያትችልች ማለት ምን ትጎጃለች? ምን ተጠቀ ገና ለገና ብሩክን ትነጥቀኛለች፣ ብሩክን ትወስድብኛለች፣ ብሩክ ከሷ ጋር ሊሆን ይችላል ምናምን ብለሽ አንድ የትኛው ምህግማ እግዚአብሔር ምስክሬን እሱ አንቺን ከመረጠሽ መረጠሽ አለቅ። ማንም ሰው ሊወስድብሽ አይችልም። አንቺ ብቻ ነሽ ልብ ውስጥ ያለሽ። ማንም ሰው የሱን በቃ ክፍተት ተፈልጎ አይገባም እና ይሄንን ነው ልልሽ የምችለው። እና በመቀጠል ደግሞ ብሩክም ምን ትይዋለሽ? ውሳኔን አሳውቀን አንተ የወሰንከውን በሙሉ እቀበላለሁ ከምትይ እስከዛሬ እኮ ስትቀበይ ኑረሻል አይደል እንዴ? አሁን ደግሞ ይሄ ልጅ ቆራጥ እንዲሆን ጨካኝ እንዲሆን በእዩ ላይ አይደለም በቃ በውሳኔው በቃ ቆራጥ እንዲሆን የራሱ አስተሳሰብ የራሱ መንገድ እንዲኖረው አንቺ ማገዝ መርዳት ስትቺ በቃ የወሰንከውን ወሰን። ይሄ ልጅ ተጨናንቋውን እዩ ከኛ ጋር ትኑር በቃ መኖር የምትፈልገው ቢልሽ እሺ ብለሽ ልትቀበይ ነው? እኔ አንድ ነገር ልንገራችሁ፣ በሀይሚና በብሩክ መሀል ማለት ነው ነገሩን በጣም አከበዳችሁት፣ ዙሩን አከረራችሁት፣ በጣም አሰፋችሁት እንጂ ይሄ ያለቀለትና የበቃለት ጉዳይ ነው። እዩን አላውቅሽም ማለት ይችላል። እግዚአብሔርን በዚህ ሰዓት አላውቅሽም ማንነሽ አንቺ አላቅም ብሎ መካድ መሸምጣት ይችላል። በእርግጥ አሁን ሴት ላይ እኔ እቺ ልጅ ጥሩ ሰው ብትሆን ለሀይሚ መልካም አስተሳሰብ ቢኖራት እኔ በተጎዳውበት እኔ ባለፍኩበት መንገድ እንዳታልፍ ብላ ብታዝንላት ብትራራላት እግዚአብሔር ነው ማለት ግዴታ ነው ልጅን የማሳደግ ብዬ እናገር ነበር። ግን እዩ ሀሳቧና እቅዷ የመጨረሻ ብሩክን እሷ እጅ ማስገባት ከዛ ሀይሚን ማናደድ ትክክለኛ ፍቅር እውነተኛ ፍቅር ይዟት እንዳይመስላችሁ በቃ ሀይሚን ለማበሳጨት ነው በዋነኝነት። በመቀጠል ደግሞ ተመልካችም እዚህ ጋር ብዙ ነገር ሲላት የነበረን ተመልካች ለማበሳጨት ለማናደድ እልህ ውስጥ ለመጋባት ነው። ሶ እችን ልጅ አላውቅሽም ነው እንጂ ብሩክ ማለት ያለበት በዚህ ሰዓት ህፃኗ ምን ታውቃለች? እስኪ እግዚአብሔርን በዚህ እድሜዋ ገብርኤልን ነው የምላችሁ አባቴ ልትል የምትችለው በቃ ከ7 ዓመት ምናምን በኋላ ነው። ያም ደግሞ ትምህርት ቤት ስትገባ በቃ ወላጆች ሲመጡ ስለ አባት ሲወራ ምናምን በቃ ህፃናቶች ሲያወሩ እንደዚህ ሊነጋገሩ ይችላሉ። ያኔ ሊከፋት ይችላል። አባቴ ልትጠይቅ ትችላለች። ከዛ ውጪ አሁን ገና አራስ ህፃን ልጅ አራስ ለሆነች ህፃን ገና ትንጥዬ ምጥጥዬ ለሆነች ህፃን በዚህ ልክ ሀይሚን ማሽቃበጥ አይጠበቅብሽም፣ ብሩክም ለእዩ ማሽቃበጥ አይጠበቅብም። ማድረግ ያለብህን ነገር አድርጋችኋል። እውነትሽን ነው። ከህሊና ነፃ ለመሆን ወይም ደግሞ ህሊናችሁ እንዳይወቅሳችሁ ልጅ ነገ የሆነ ነገር ብትሆን እናንተ አላቃችሁም ብላችሁ አላቅሽም የራስሽ ጉዳይ ብላችሁ ብትተዋትና የሆነ ነገር ሲጀመር ምንም አትሆንም። ተንኮለኛ ናት። ተንኮሏ በቃ ሲከሽፍባት ስራዋ ወይ ተመልሳ ተጸጽቻለሁ ብላ መጣ ይቅርታ ልጠይቅ ትችላለች፣ ወይ ደግሞ አርፋ ህይወቷን ትኖራለች። በእናንተ ህይወት ውስጥ ጣልቃ ትገባም ነበር። ሶ አሁን እቺ ልጅ እንደ አንድ ሴት ይሄንን መናገሬ አግባብ አለው ብዬ አላምንም። በእርግጥ አንዳንዴ እርግዝናም ስህተት ነው ብዬ ላይሆን ይችላል። እግዚአብሔር አንዴ በቃ የእናንተ ልጅ ነው ብሎ እግዚአብሔር ፍጥሩ ከሰጣችሁ መቀበል ያለው አማራጭ እና ስንቶቹ የሚያስወርዱ አሉ አይደል? እዩ አለማስወርዷም ጥሩ ነገር ነው ብዬ አምናለሁ። ሶ አሁን ላይ ግን ሌላችሁ የምችለው ነገር
ሀይሚ በዚህ ልክ ምንድነው እዩ የምትፈሪያት ማለት በጣም ለመንሻት። እግዚአብሔር ምስክሬ ነው። እዩ ናት አንቺን መለመን የነበረባት በዚህ ሰዓት ወይስ ደግሞ አንቺ ነሽ እዩን መለመን የነበረ? እኔ ይሄ ሁሉ ጥያቄ ምልክት ሆኖብኛል። ለማንኛውም ብሩክም በዚህ ልክ አቋም ሊኖር ይገባል። ሀይሚ ደግሞ እሱ ያለውን ነገር በሙሉ እቀበላለሁ፣ ደግፋለሁ። አንቺ የራስሽ ህይወት የለሽም ወይ? አንቺ እዚህ ጋር የምታስቢው ሀሳብ የለሽም ወይ? የራስሽ መንገድ የለሽም ወይ? ሀይሚዬ መቼ ነው በብሩክ መንገድ ብቻ የምትጓዡ? ለምን መሰለሽ እኔ ብሩክን ሁሉንም ነገር እሽሽ ብለሽ ብትኖሪ ጥሩ ነው፣ ችግር የለውም። ግን ለነገ ህይወትሽ አስቢበት። መድኃኒዓለምን ነው የምልሽ። ዛሬ ስህተት ሰርታል ብለሽ አጨብጭበሽ የምትቀበየው ከሆነ ነገም ድጋሚ ስህተት እንደማይሰራ በምንም ልታቂ አትችይም። ያኔ እንዲጠነቀቅ ዛሬ ላይ ኮስታራ የራስሽ አቋም ሲኖርሽ ላለፈው ይቅር ብለሽ ለሚመጣው ግን ይህን ነገር እንዳያደርግ ምክር መስጠት፣ አቋም ይሄ ነው ብለሽ ማሳወቅ ሲገባሽ ግን ሁሉንም ነገር እሺ እያልሽ እየተቀበልሽ ነው። ነገ ከነገ ወዲያ ከልጅ የከፋ ሌላ ታሪክ ቢፈጠርስ ምን ልታደርጊ ነው? በእርግጥ ከዚህ በላይ ምንም ሌላ ከባድ ነገር አለ ብዬ አላምንም። ይሄንን ነገር ሀይሚ እረር ብለሻል። ውስጥሽ አሯል፣ ተቃጥሏል፣ ነደሻል፣ ጭሰሻል። ከእዩ ጋር ራሱ ፊት ለፊት ስትገናኝ ውስጥሽ እሳት ነው የሚነደው፣ ግን ሁሌ ታገኛታለሽ። ታዲያ ብሩክ አላውቅሽም ቢላት በዚህ ሰዓት ምን ይፈጠር ይመስላችኋል? ቢበዛ ፍርድ ቤት ትሄዳለች አይደለ? ሄደች ፍርድ ቤት እንበል ባሌ ነው ወይ 80 ባሉ አይደል ወይ 60 ባሉ አይደል ወይ ውሽማዋ አልነበር ወይ በቃ በድንገት የተሆነ ነገር ነው ሆነ፣ በቃ ተደረገ፣ ልጅ ተፈጠረ አይደል? ህግ በየትኛው አንቀጽ ህግ ላይ ነው በቃ ልጅ ስለወለድክ ከወለድካት ሴት ጋር ነው አብረ መኖር በትዳር መጣመር ያለብን የሚለው ህግ የቱ ነው? በቃ እግዚአብሔርን በዚህ ሰዓት የእውነት ሀይሚ እንደው እየዋሻችሁ ካልሆነ ብሩክም እየዋሸ ካልሆነ እንደው ሰሞኑን የምሰማው ነገር በጣም የሚያስጠላ ነገር ነው። የእውነት ሀቅ አለን ብላችሁ ካመናችሁ እኔ ቅርታ አድርጉልኝ፣ አሁንም ገና ያልተቋጨ ነገር እንዳለ እረዳለሁ። እች ልጅ የብሩክ እንደማትሆን በቃ 5% ተስፋ እያረኩ ነው ያለሁት። እሱን እግዚአብሔር የሚያውቀው ይሆናል። ለወደፊት የሚፈጠረውን ነገር አብረን የምናይ ይሆናል። ግን እች ልጅ በዚህ ሰዓት አላውቅሽም፣ በቃ አትድረሽብኝ፣ አልደርስብሽም፣ ከፈለግሽ ክሰሽኝ፣ በህግ ክሰሽኝ፣ ህግ አድርግ የሚለኝን ነገር በሙሉ አደርጋለሁ ብሎ ብሩክ እጁንና አፎ ነገሩን ሁሉንም ነገር አጣጥፎ ቁጭ ቢል ማለት ነው። ዛሬ እሱ እግዚአብሔርን ብሩክ ስላለህ ነው እንደዚህ ያረክላት። ቤት አሟልተ የምትለባብሰው ልብስ ጽድት ብላ ነው የምትኖር። የልጅቷን እስኪ የቅንጦት ህይወት ነው የምትኖረው። እግዚአብሔር አልቸገራት፣ አራባት፣ ጎዳና ላይ አልወጣት፣ ችግር ነገር አልነካትም። ችግር የሚባል ሰው የለኝ የምትል አባቷና እህት ወንድም የላትም። እንዲያናቅም እንዴ እዩ እንዴ ሀይሚ አመንሻ ሲጀመር አብራሽ ያደገች አይደለች እንዴ? እዛው በዛው አይደላችሁ እንዴ? ትተዋወቁ የለ እንዴ? ከስር ከመሰረቱ እየተተዋወቃችሁ እንዴት ነው የሚቀበለኝ ሰው የለም፣ የሚያግዘኝ ሰው የለም። ይኸው ዛሬ ጣል አርጋ መጣች። የጭንቅ ቀን ጣል አርጋ ራሱ ለአመታት ጥላት ብትሄድ ያችን ልጅ የሚያሳድጋት ሰው ብዙ አለ። ልንገራችሁ ብዬ ነው። ለልጅቷ የምትሉት ማሰብ የነበረባችሁ ማለት ነው። ትልቅ ስትሆን ያኔ ልትከፋ ልታዝን ትችላለች። ብዙ ነገሮች በአእምሮዋ ሊመላለሱባት ስለሚችል ይሄ በጣም አስቸጋሪው ነገር ነው። ግን ደግሞ ሕፃን ልጅ ናት። በቃ የሚጠበቅበትን ነገር ልጄ እያለ በስሙ ተጠርታ የሚያስፈልጋትን ነገር እየሄደ እሁድ ቀንም ሰኞ ቀንም ብቻ በፈለገው ቀንም እየወጣ የሚያዝናናት ከሆነ በቃ አባትነት ይሄ ነው። ከዚህ በላይ ፍቅር መስጠት እንጂ ከዚህ በላይ ሌላ ነገር አለ ብዬ አላምንም። እችን ልጅ አላውቅሽም ብለህ መዝጋት ስትችል ብሩክስ ለምንድን ነው ዙሩን በዚህ ልክ ያሰፋው? ነገሩን ያሰፋው በዚህ ልክ ያከረራችሁት ለምን እንደሆነ አልገባኝም። የገባችሁ ሰዎች ካላችሁ አስረዱ። እንደኔ ግን የእውነት ትክክለኛ ሰዎች ወይ ደግሞ ትክክለኛ አቋም አለን የምትሉ ከሆነ ሀይሚን ብሩክም ሀሰንም ከምትል ቁም ነገር አውራ። ይሄንን እርግጥ አርጋ አስረግጣት ነግራችሁ ተዋት። በቃ እችን ልጅ ከፈለገች ከዚህ በኋላ በጸባይ ወደ ፍርድ ቤት ሳትሄድ እሷም ሳትንገላታ እኛም ሳንንገላታ ይህንን ነገር እናድርግ። እስኪ ማኖችም አንድ ዶርም ቤት ውስጥ እንኳን ማን ነው አከራይቶ ሊያኖርሽ የሚችል? አላውቅሽም ነው የሚልሽ። መጀመሪያ እግርሽን ከፍተሽ ከመስጠትሽ በፊት ነበረ መቆጠብ የነበረብሽ ብሎ ጥሎ ነው የሚሄደው። አብዛኛው ነው እንድናቅ የለ እንደ የኢትዮጵያን ወንድ እግዚአብሔርን ትናንትና ልሞትልሽ ዛሬ ድፍት ያድርግሽ ብሎሽ ነው የሚሄደው። ገባችሁ? እችን ልጅ እንዲህ ማረጉ ራሱ ትክክለኛና ጥሩ ነገር ቢሆንም ብደግፍም ሀይሚም ይሄንን ነገር መደገፍሽ ጥሩ ነገር ቢሆንም ግን እኔ አሁን ላይ ስረዳ እንደው ለልጅቷም ለእዩ ማሰበሽ ነው ብዬ አላምንም። እውነት ለመናገር ብሩክ ከእዩ እንዲርቅ እዩ ከብሩክ እንድትርቅ ያሰብሽው ነገር ነው ብዬ ነው ማስበው። ለማንኛውም ሀይሚዬ ንጹህ ልብን ያለሽ እናውቃለን፣ ጥሩ ልብን ያለሽ እናውቃለን። ግን
እች ልጅ አላውቅሽም ብትሏት የትም መሄጃ የላትም። ብትሄድ ፍርድ ቤት ነው። ሀቅ ካላት እውነት ካላት ፍርድ ቤት ትሄዳለች፣ ትከሳለች። አንተ ማድረግ ያለብህን ነገር ለልጅ ማሳደጊያ ይህን ያህል ተቆራጭ ገንዘብ አምጣ ትባላለ። እሷ ልጇን አርፋ ታሳድጋለች ማለት ነው። አለቅ። አይ ወደ ፍርድ ቤት አልሄድም፣ ሀቅ የለኝም፣ እውነት የለኝም፣ አላሸንፍም ብላ ካሰበች ደግሞ አፏንም እግሯንም እጇንም ስብስብ አድርጋ ቆጭ ትላለች። ገባችሁ? ይሄን ያለው ነገር። ለማንኛውም ሀይሚ በዚህ ልክ እንትን አትበይ። ብሩክ ውሳኔን አሳውቀኝ ብላው እንግዲህ ሊናገር ሲል ነው ቪዲዮ ያለቀው። እኔ ምንም በወስን ትቀበኛለሽ ግን ምናምን ሲላት አዎ ነገር እያለች ነው ያለቀው። እንግዲህ አብራኝ ትኑር ሲላት ሀይሚ እሺ ትላለች ወይስ ደግሞ ብሩክ ምን አይነት ውሳኔ ሊወስን ይችላል? እዩ ከነሱ እንደማትረቅ እኔ 100% ነግራችኋለሁ። ታያላችሁ። በነገው ቪዲዮ ጠብቁ። በቃ ሁሌ እየተለማመጧት ስለሆነ እንዲህ ለማመጧት ነው የምትፈልገው። ከዚህ በላይ እንዲህ ጸባይ ምንም ትህትና የሚባል ነገር አዘኔታ እንኳን የላትም። እግዚአብሔር ጨርሻለሁ። ለማንኛውም የእናንተን ሀሳብ አስተያየት አስቀምጡ። ሀይሚዬ ከየዋህነት አልፎ ጅል እየሆንሽ ስለሆነ ተይ፣ ለእዩ ማለት ነው። አንቺ ጅል ነሽ እያልኩ እየተሳደብኩ ሳይሆን በቃ የዋህተውኝ በዚህ ልክ ትጎጃለሽ። ለነገ ህይወትሽ አስቢ። ገና ብዙ እድሜ የምትኖሪ ገና ብዙ ነገሮችን የምታይ ልጅ ስለሆንሽ ባጭሩ ተጎድተሽ እንዳትቀሪ እንዳትሰበሪ ለማለት ነው። አመሰግናለሁ።